በአዲስ አበባ የቤት ሽያጭ ዋጋ ተመን ላይ ማሻሻያ አለመደረጉ ተገለጸ። ከዚህ ቀደም በነበረው መመሪያ መሰረት 34 በመቶ የዋጋ ቅናሽ ተደርጎ ተግባራዊ በመደረግ ላይ እንደሚገኝ ያውቀናል። በሌላ በኩል ደግሞ ለመንግስት ሰራተኞች ብቻ ያለ ማስያዣ እስከ 150 ሺህ ብር ብድር መሰጠት መጀመሩን ሰምተናል። ብድሩ የሚሰጥበትን መስፈርትና ሌሎች ጉዳዮችንም በዝርዝር እንመለከታለን። በአዲስ አበባ የቤት ሽያጭ ዋጋ ተመን ላይ ማሻሻያ አለመደረጉ ተገለጸ። ከዚህ ቀደም በነበረው መመሪያ መሰረት 34 በመቶ የዋጋ ቅናሽ ተደርጎ ተግባራዊ በመሆን ላይ እንደሚገኝ ያውቀናል። የአዲስ አበባ ከተማ አስተዳደር ከዚህ ቀደም ባወጣው የቤት ሽያጭ ዋጋ ተመን ላይ ማሻሻያ አለመደረጉን ያስታወቀው። ከዚህ ቀደም የነበረው መመሪያ ተከልሶ ላለፉት ወራት በስራ ላይ መቆየቱን ያገኘነው መረጃ ያመለክታል። በዚህም መሰረት በስራ ላይ ያለው መመሪያ በኮንዶሚኒየም ቤቶችና በአፓርታማዎች ሽያጭ የካሬ ሜትር ዋጋ ላይ በአማካይ 34 በመቶ ቅናሽ ተደርጎበት እየተሰራ መሆኑን ነው ለማወቅ የቻለው። በአፓርታማና በኮንዶሚኒየም ቤቶች ሽያጭ ስሌት ላይም ጉልህ ቅናሽ ተደርጎበት በነበረው አሰራር መቀጠሉን የደረሰን መረጃ ያመለክታል። የከተማው መሬት ልማትና አስተዳደር ቢሮና የመሬት ይዞታ ምዝገባና መረጃ ኤጀንሲ በጋራ ባካሄዱት ጥናት የተዘጋጀው ማንዋል በቤት ሽያጭ ገቢ ላይ የዋጋ ቅናሽ እንዲመጣ መደረጉ ነው የተገለጸው። ከዚህ በፊት በነበረው አሰራር ለአብነት ደረጃ 1 በተባሉ አካባቢዎች የሚሸጥ የአንድ አፓርታማ ቤት ዋጋ በካሬ ሜትር 132200 ብር፣ በተመሳሳይ በዚሁ ደረጃ አንድ አካባቢ የኮንዶሚኒየም ቤቶች የሽያጭ ዋጋ ደግሞ በካሬ ሜትር 72300 ብር በሚል ቁርጥ ዋጋ ወጥቶላቸው የነበረ መሆኑ ይታወቃል። በአዲስ አበባ ከተማ አስተዳደር መሬት ይዞታ ምዝገባና መረጃ ኤጀንሲ ለሁሉም ክፍለ ከተሞች ባሰራጨው መመሪያ እንደተመለከተው ከሆነ ከወራት በፊት አዲስ መመሪያ በማውጣት በአዲሱ ማኑዋል ይህ ዋጋ በ34 በመቶ እንዲቀንስ መደረጉ ተገልጿል። የከተማው አስተዳደር የቤት ሽያጭ ግብይት ላይ ማኑዋል በማውጣት ተግባራዊ ለማድረግ የተገደደው በግብይት ወቅት መሬት ላይ ያለው እውነታና የሚቀርበው የሽያጭ ውል እጅግ የተራራቀ በመሆኑ ነው ተብሏል። በውሉ ላይ ተመስርቶ ከሚገኘው ካፒታል እድገት ታክስ 15 በመቶ፣ ቫት 15 በመቶ፣ የቴምብር ቀረጥ 2 በመቶ፣ አሹራ 4 በመቶ እንደየገቢው ሁኔታ ከ10 እስከ 35 ትርፍ ግብር በተሰኙ የገቢ አርዕስቶች ላይ የተለያዩ ውጫዊና ውስጣዊ ምክንያቶች እየተደረደሩ በሽያጭ የሚገኝ ገቢ እንዲደበቅ ተደርጓል የሚል ቅሬታ መቅረቡን የታወቀው። በቤት ግብይት ዙሪያ አሳንሶ መዋዋል፣ አሳንሶ መገመት፣ የስም ዝውውር ማዘግየት ቤቱ ለበርካታ ጊዜያት ግብይት ቢፈጸምበትም በመንደር ውል የስም ዝውውር አገልግሎት ሳይጠይቁ ግብይቱን አለማሳወቅ ተጠቃሽ ችግሮች መሆናቸውን ከተማ አስተዳደሩ አመልክተዋል። ይህ የተበላሸ አሰራር የከተማውን የመሬት ስሪት ባለሙያዎች ሲያሳስብ የቆየ ችግር ቢሆንም ዘግይቶም ቢሆን የከተማው ካቢኔ ችግሩን ለመፍታት ውሳኔ በማሳለፍ ወደ ተግባር መግባቱን የታወቀው። የከተማው አስተዳደር አሰራሩን በማስተካከል እውነተኛው የሽያጭ ፍሬ ገንዘብ ላይ ያደርሰኛል በማለት እንደየቦታው ደረጃ አንድ ይዞታ በካሬ ሜትር ሊሸጥ የሚችልበትን ዋጋ ወስኖ በስራ ላይ መዋሉን አሳውቀዋል። ተግባራዊ በተደረገው ቀመር መሰረት ቤት ሻጭና ገዢ የሚያቀርቡት ውል ላይ የጠቀሱት ገንዘብ ከተቀመጠው የካሬ ሜትር ዋጋ ከበለጠ ተቀባይነት እንደሚያገኝ ተነግሯል። ዋጋው ካነሰ ደግሞ አስተዳደሩ ባቀረበው የካሬ ሜትር ዋጋ ብቻ እየተስተናገደ እንደሚገኝ ያውቀናል። የቤት ሽያጭ ዋጋ ተመን በቦታው ስፋት በማባዛት የሚገኘው ውጤት ከሽያጭ ውሉ ጋር በማነጻጸር ብልጫ ባለው ዋጋ ስም ንብረት ዝውውሩ ተፈጻሚ እንደሚሆን ተመልክተዋል። በሌላ በኩል ደግሞ ለመንግስት ሰራተኞች ብቻ ያለ ማስያዣ እስከ 150 ሺህ ብር ብድር መስጠት መጀመሩን አውቀናል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም ማስያዣ እስከ 150 ሺህ ብር ድረስ ብድር መስጠት የሚያስችል የዲጂታል ብድር አገልግሎት መጀመሩንና በሁለት ወራት ውስጥም 1.6 ቢሊዮን ብር ማበደሩን ገለጸ። ባንኩ ሲቢኢ በጄ የሚል ስያሜ የሰጠው የዲጂታል ብድር አገልግሎት መጀመሩን በይፋ ባስታወቀበት ፕሮግራም ላይ እንደገለጸው በሲቢኢ በጄ የዲጂታል ብድር አገልግሎት ከ500 ብር እስከ 150 ሺህ ብር ድረስ ብድር መስጠት የሚያስችል መሆኑን አስታውቋል። የዲጂታል ብድር አገልግሎቱ ለ9 ወራት ሙከራ ሲደረግበት የቆየና ባለፉት 2 ወራት ደግሞ አገልግሎቱን ከባንኩ ሰራተኞች ጋር በመምከር ውጤታማነቱን ማረጋገጡን አሳውቋል። የኢትዮጵያ ንግድ ባንክ የሰው ኃይል ዳይሬክተር አቶ ኤፍሬም መኩሪያ እንደገለጹት ከጥር 2024 ጀምሮ ይህ የዲጂታል የብድር አገልግሎት በባንኩ ሰራተኞች የሙከራ ስራው ሲሰራ ቆይቶ ውጤታማነቱ በመረጋገጡ በይፋ ስራው እንዲጀምር መደረጉን አስታውቀዋል። ይህ የዲጂታል የብድር አገልግሎት ቅድሚያ የሚሰጠው ለመንግስት ሰራተኞች መሆኑን የገለጹት አቶ ኤፍሬም ሲቢኢ በጄ የዲጂታል ባንክ አገልግሎት ለመንግስት ሰራተኞች ቅድሚያ ሰጥቶ ተጠቃሚ ለማድረግ የዝግጅት ስራዎችን ሰርቶ ማጠናቀቁን ያሳወቁት አገልግሎቱን ተደራሽ ለማድረግም በማዕከል ደረጃና በዲስትሪክቶች የግንዛቤ ማስጨበጫ ስራዎች ሲሰሩ ቆይተዋል። በተጨማሪም ፕላትፎርሙ በዋናነት ለመንግስት
ለሰራተኞች የብድር አማራጭ ለማቅረብ ያለመ ስለመሆኑም ተናግረዋል። ይህንን አገልግሎት ለመስጠትም እንደ መስፈርት ካስቀመጣቸው ውስጥ አንዱ የመንግስት ሰራተኞች ደሞዝ በሲቢ ብር በኩል እንዲከፈል ማድረግን ነው። ይህም ማለት የዲጂታል የብድር አገልግሎቱን ለማግኘት ከሰራተኛው መስሪያ ቤት የሲቢ ብር አካውንት ሊኖረው የሚገባ መሆኑን አሳውቀዋል። ይህንን በማድረግም ወራዊ ደሞዙን ታሳቢ ባደረገ መልኩ ብድሩን ያለምንም ማስያዣ ማግኘት የሚችል ስለመሆኑ አቶ ኤፍሬም ባደረጉት ገለጻ ተናግረዋል። እንደ ባንኩ መረጃ በዚህ ብድር አገልግሎት ተጠቃሚ የሚሆኑት መስሪያ ቤቶች ቀድመው ከባንኩ ጋር ውል መፈረም የሚገባቸው መሆኑም ተገልጿል። ይህንን መተግበሪያ አገልግሎት ከማስጀመር አኳያም ባንኩ ከ478 ኩባንያዎች ጋር መደበኛ ስምምነት መፈረሙ ታውቋል። ከነዚህ ውስጥ ስምምነቱ የጸደቀላቸው 88 ድርጅት ሰራተኞች ባለፉት 2 ወራት 1.6 ቢሊዮን ብር መበደር መቻላቸው ታውቋል። የኢትዮጵያ ንግድ ባንክ የዲጂታል የባንክ አገልግሎቶችን እያስፋፋ መምጣቱ የተገለጸ ሲሆን አጠቃላይ የገንዘብ እንቅስቃሴዎቹንም በተለያየ የዲጂታል የባንክ አገልግሎቶች ላይ የተመሰረተ በማድረግ እየሰራ ነው ተብሏል። በተጠናቀቀው የሂሳብ ዓመትም ባንኩ በተለያዩ የዲጂታል የክፍያ አማራጮች ያንቀሳቀሰው የገንዘብ መጠን ከ13 ትሪሊዮን ብር በላይ መድረሱን የታወቀው። ይህም በአገር አቀፍ ደረጃ በዲጂታል የክፍያ አማራጮች ከተንቀሳቀሰው 17.7 ትሪሊዮን ብር አንጻር አብዛኛው የዲጂታል የገንዘብ እንቅስቃሴ የተከናወነው በኢትዮጵያ ንግድ ባንክ በኩል መሆኑ ታውቋል። የኢትዮጵያ ንግድ ባንክ በአዲሱ የ2018 የሂሳብ ዓመት ዓመታዊ ትርፉን 80 ቢሊዮን ብር ለማድረግ የሚሰራ መሆኑን የዓመቱን እቅዱን በተመለከተ ሰጥቶት በነበረው መረጃ መግለጹ የሚታወስ ነው። ከሰራተኞች ብድር ጋር በተያያዘ ቡና ባንክና ካቻ ዲጂታል ፋይናንሻል ሰርቪስ የቅድመ ደሞዝ ብድር አገልግሎት ተጠቃሚ የሚያደርግ አቦል ደሞዝ የተሰኘ የዲጂታል ብድርና ቁጠባ አገልግሎት ይፋ ማድረጋቸውን አውቀናል። ለተቀጣሪ ደሞዝተኛ የህብረተሰብ ክፍል አገልግሎት እንዲሰጥ የተነደፈው አቦል ደሞዜ ለሰራተኞች የደሞዝ መዳረሻ የገንዘብ ፍላጎትን ለማርካት የተዘጋጀ የቅድመ ደሞዝ ብድር አገልግሎት ነው። ሰራተኞች ከክፍያ ቀናቸው በፊት በሚገጥማቸው የገንዘብ እጥረት ወቅት የወር ደሞዛቸውን የተወሰነ ክፍል ያለምንም ማስያዣ በብድር እንዲያገኙ የሚያስችል የፋይናንስ አገልግሎት መሆኑ ተጠቅሷል። በዚህ አዲስ አገልግሎት ተጠቃሚዎች የደሞዛቸውን 33 በመቶ ወይም 50 በመቶ በቀላሉ ካሉበት ሆነው በካቻ የሞባይል አፕሊኬሽን ማግኘት ይችላሉ ተብሏል። ምቹ በሆነ የአከፋፈል ዘዴ በተቀመጠው ቀነ ገደብ መሰረት ብድራቸውን መክፈል የሚችሉበት አማራጭም ተቀምጦላቸዋል ተብሏል። ሰራተኞች አገልግሎቱን ለማግኘት የቡና ባንክ ወይም የካቻ ደንበኞች መሆን እንደሚጠበቅባቸው የቡና ባንክ ቺፍ ባንኪንግ ኦፊሰር አቶ መንክር ኃይሉ ተናግረዋል። አቦል ደሞዜ የደንበኞቻችንን ተለዋዋጭ ፍላጎት የሚያሟሉ አዳዲስና ተደራሽ የሆኑ የፋይናንስ መፍትሄዎችን ለማቅረብ ያለንን ቁርጠኝነት ያንጸባርቃል ብለዋል። አገልግሎቱን ያበለጸገው የካቻ ዲጂታል ፋይናንሻል ሰርቪስ ዋና ስራ አስኪያጅ አቶ አብርሃም ጥላውን በበኩላቸው ካቻ በተለመደው የፋይናንስ አገልግሎት ተጠቃሚ ያልነበረውን ሰፊ የህብረተሰብ ክፍል ለማገልገል የዲጂታል ፋይናንስ አገልግሎትን እንደ አማራጭ ይዞ የመጣ ኩባንያ መሆኑን ገልጸዋል። ከቡና ባንክ ጋር በመቀናጀት ይህንን የደሞዝ መዳረሻ ብድር አገልግሎትን ሲያቀርብ ታላቅ ኩራት ይሰማዋል ብለዋል።